ወላዲተ አምላክ ለሚል ስም ልንሞትለት ሁሉ ይገባል። ስለውነት ወላዲተ አምላክ አለ ማለት የእግዚአብሔር ልጅ የማዳን ጉዞ የካደ ነው። እፎይ ስለሚባለው ወንድማችን ይሄ ወንድም እንግዲህ ቁርአኑ ላይ ያለውን የተናገረው የጨመረ ነገር ያለ አይመስለኝም። በሐሳብ መንገድ ሳታቋርጥ ትሄዳለህ። ሚካኤል ድረስልኝ ብለህ ስትጠራው የሐሳብህን ያህል ፈጥኖ ነው የሚደርስልህ። ሚካኤል ብለህ ቃሉን ስሙን ጠርተህ ሳትጨርስ መልአኩ ካጠገብህ። ሰላም እንደምናችሁ ክቡራን ተመልካቾቼ፣ ከእፎይ ጋር በተገናኘ አንዳንድ አስደሳች ዜናዎች እየተሰሙ ይገኛሉ። በቅርቡ ወደ ላይቭ ፕሮግራሙ ይመለሳል የሚሉ መረጃዎችም እየተሰራጩ ይገኛሉ። አንዳንድ ግለሰቦች እና የቤተክርስቲያን አባቶችም ስለ እፎይ እየተናገሩ ይገኛሉ፣ ስለሱ እየቆሙ ይገኛሉ። ሌላው ደግሞ እዩ ጩፋ ታውቁታላችሁ። እሱ በቅርቡ ሐዋሳ ላይ ያደረገው አነጋጋሪ ሆኗል። ብዙ ተቋሙ አስነስቶበታል። ስንዱን ታውቃታላችሁ። የራሷ ካላንደር ያላት የራሷ የኦርቶዶክስ ሳይንት ያለች ግን የኦርቶዶክስን አስተምሮ አትከተልም። ነገር ግን እሷም ከክርስቲያኖች ከኦርቶዶክስ ጎን ቆማለች። ማለትም የእፎይን ሐሳብ ደግፋለች። እፎይ ያለ ማስረጃ ምንም ያወራው ነገር የለም፣ በማስረጃ ነው ሁሉንም እየተናገረ ያለው ብላ እሷም ከእፎይ ጎን ላይ ቆማለች። አባታችንም ርዕሰ ሊቃውንት አባ ገብረ ኪዳንም በዚህ ጉዳይ ላይ ሐሳባቸውን ሰጥተዋል። እህታችን ማማዬ የመሲሁ ልጅ ሴቷ እፎይ ተብላ የምትታወቀው እሷም በዘመድኩን ቤት ገብታ ስለ እፎይ ብዙ ነገሮችን ተናግራለች። ወደ እናንተ የማደርስ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ በማድረግ ፕሮግራሙን እንድትጀምሩ በአክብሮት ጠይቃችኋለሁ። አዲስም ከሆናችሁ ሰብስክራይብ ማድረጉን በፍጹም አይርሱ። እስኪ ስንዱ ምን አለች? ከሷ እንጀምር። እፎይ ስለሚባለው ወንድማችን ይሄ ወንድም እንግዲህ ቁርአኑ ላይ ያለውን የተናገረው የጨመረ ነገር ያለ አይመስለኝም። ብዙ ጊዜ እኔም የሱን ነገር አይቻለሁ እና ከሆነ ጊዜ በኋላ ነው ማየት የጀመርኩት። አላውቀውም ነበርና ምን ታዘብኩኝ በሰላችሁ? በጣም ያፈርኩበትን ነገር 400,000 ብር እንሰጣችኋለንና አሳልፋችሁ ስጡ ሲባል ምን ያህል የሰው ልጅ ለገንዘብ የተገዛ እንደሆነ ግልጽ ሆነ ማለት ነው። ዛሬ አይደለም እሱን ወንድሙን ሀገራቸውን የሸጡ ብዙ ኢትዮጵያኖች እንዳሉ ነው ማቀው። በጣም የሚያዘንኩት ሌላ ደግሞ ምንድነው የዩኤስኤአይዲ ጉዳይ በጣም ነው ማዝንበት ማለት ነው። ምንድነው ይሄ ሁሉ ሚዲያዎች እያሉ እነዚህ ሁሉ ሚዲያዎች እያሉ አንዳቸውም ኢትዮጵያ በቀኝ ግዛት መገዛቷን አላወቅንም ነበር ቢሉኝ በጣም አዝናለሁ። ከወንድማችን ከእፎይ ጎን በመሆኗ በእውነት እናመሰግናለን። ከሷም ይበላልጡ የኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ትላልቅ አባቶች ድምጽ በጣም ተሰሚነት ያላቸው ብዙ አሉ፣ ግን ዝምታን መርጠዋል። ብዙ ወጥተው የተናገሩ የሉም። ለማንኛውም ከእፎይ ጎን ስለቆመች እናመሰግናለን። አሁን ደግሞ ክቡራን ተመልካቾቼ እስቲ አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ምን ይላሉ? እስቲ እርሳቸውን እንስማና እንመለስ። አፍቃን አንዱ ምልክታቸው በጉልበት መመካት ነው። በጉልበት መመካት አንዱ ጠባያቸው ነው። ተከራክሮ ማሸነፍ ካቃታቸው ወደ ፖለቲካ ጠጋ ነው የሚሉት። መክሰስ፣ በጉልበት መመካት፣ ማስፈራራት እንዲፈራይ ብሎ ነው። ንስጥሮስ ዕውቀት እንደሌለውና ቄርሎስን እንደማይችለው ያውቀዋል፣ ቀምሶታል። ቀድሞ በመልእክቱ ታው ንስጥሮስ ብሎ መልእክት ጽፎለታል። ከጉባኤው በፊት ሲመጣ ምን ይዞ መጣ? ወታደር ፍራኝ፣ አጉል ነው እንዳትከራከር አይሊል ነው። ቅዱስ ቄርሎስ ግን ፊት ለፊት ወላዲተ አምላክ የሚል እንደ ሰንደቅ ዓላማ አጽፎ በሁለት ቀሳውስት አስይዞ ነበር የደረሰው። 40 ሊቃነ ጳጳሳትን ከእስክንድሪያ ይዞ ማለት ነው። እውነትም ወላዲተ አምላክ ለሚል ስም ልንሞትለት ሁሉ ይገባል። ስለውነት ወላዲተ አምላክ አለ ማለት የእግዚአብሔር ልጅ የማዳን ጉዞ የካደ ነው። ቅዱስ ጎርጎርዮስ ዘኑሲስ ይላል ድንግል ማርያምን ወላዲተ አምላክ የማይል ሰው ከልዑል እግዚአብሔር የራቀ ነው ይላል። ድንግል ማርያምን ወላዲተ አምላክ ብሎ የማይናገር የማያምን ሰው ከልዑል እግዚአብሔር እቅፍ የራቀ ነው። ምን ትላለህ? ወደቅኩ ስትል ሔዋን ትተህ አትተርክም እኮ። ተነሳው ስትል ማርያም ትተህ እንዴት ትተርካለህ? ጠፋው ስትል ሔዋን ትላለህ።
ሞትኩ ስትል ሔዋን ትላለህ። ተሰደድኩ ስትል ሔዋን ትላለህ። ከገነት ወጣው ተባረርኩ፣ የሞት ሞት ተፈረደብኝ፣ ሲኦል ወረድኩ፣ ወደቅኩ፣ ልጅነት አጣው፣ ከእግዚአብሔር ተለየው፣ ዘላለማዊ ሞት ነገሰብኝ ስትል ሔዋን ትላለህ። ቆረብኩ፣ አባ አባ ብዬ የምጠራበት የልጅነት መንፈስ ተሰጠኝ፣ የእግዚአብሔር ልጅ የመሆን ስልጣን አደለኝ፣ በጥምቀት ክርስቶስን ለበስኩት፣ የሕይወት እንጀራ ክርስቶስን ተመገብኩ፣ የሕይወት ውሃ ክርስቶስን ጠጣሁት፣ የዘላለም በር ተከፈተልኝ፣ እረኛችን ክርስቶስ መጥቶ ከተኩላ አዳነኝ ስትል ማርያምን ለምን ትተዋታለህ? ይህን ትቶ ታሪክ የለም። የድህነት ታሪክ ከድንግል ማርያም ተለይቶ የሚተረክ የድህነት ታሪክ የለም። ስለ እውነት የእግዚአብሔር ልጅ መጣና ከሴትም ተወለደ ብሎ እኮ ነው የሚጀምረው። እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ዋመበጻ ጊዜሁ ፈኖ እግዚአብሔር ወልዶ ዋሕዶ ተወልደን ብስ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከው። እናስ ምን አደረገ? ከሴትም ተወለደ ነው። ከዚያስ ምን አለ? ቦአ ውስተ ኦሪት ከመ ይሳየጦሙ ለእለ ውስተ ኦሪት፣ በኦሪት መርገም ተይዘው ያሉትን ያድናቸው ዘንድ ወደ ኦሪት ገባ፣ ከሕግ በታችም ዋለ። ራሱን ድሃ አደረገ፣ ነዳይ ሥጋን ለብሶ ታየ፣ በዚያም ካሰና ታረቀን። ይህን ትቶ ታሪክ የለም። ድህነት የድህነት ታሪክ ሲተረክ መዳን በክርስቶስ ነው። ዳን ስትል ግን ለድህነት ምክንያት የሆነችው ድንግል ማርያምን ትቶ ድህነት አይተረክም። እና ለዚህ ነው እኮ ኦርቶዶክሳን ከምንም ነገር በፊት ጸሎት ራሱ ስንጀምር እክህደከ ሰይጣን በቅድመ ዛቲ እማ የቅድስት ቤተክርስቲያን፣ ሰይጣን ሆይ በዚህች ቅድስት ቤተክርስቲያን ፊት ቁሜ እክድሃለሁ፣ አንተን ለመካዴ ደግሞ ምልክቴ ማናት ነው ያለው? ማርያም ናት ነው። የዲያብሎስ ባሪያ ለመሆናችን ፊት ለፊት የነበረችው ሴት ማናት? ሔዋን። የእግዚአብሔር ለመሆናችን ፊት ለፊት የምትታየው ሴት ማናት? ለዚያ ነበር እኮ ከመስቀሉ ፊት ስር ቆማ የምናያት። የሞት ፍሬ ከበላንበት ዛፍ ስር አንዲት ሴት ቆማ እንዳየናት ሁሉ የሕይወት ፍሬ ክርስቶስ እኮ ለእኛ ብሎ ሲፈተት ከዚያ ዛፍ ስር የምናያት አንዲት ሴት ነበረች ከመስቀሉ ስር፣ እሷም ድንግል ማርያም። ለአባታችን ቃሎትን ያሰማልን፣ እድሜና ጤና ይስጥልን ፈጣሪ አምላክ። አሁን ደግሞ የማስመለከታችሁ እንደገና ደግሞ በዚህ መልኩ መጥተዋል። አሁንም እንዲህ ማጨማለቅ ጀምረዋል። እንግዲህ ቤተክርስቲያን ጋር ሄዶ የራሱን የቤተ እምነት አምልኮን ሲያደርግ የሚያሳይ መረጃ ቪዲዮ ነው። እህታችን ለዚህ የተናገረችው ነገር አለ። እስኪ እናንተ ሀሳባችሁን አስቀምጡልኝ። እስኪ ቪዲዮን ተመልከቱ። መሐመድ ማለት በቃ ፍቅር ነው። ፍቅር ማለት ያው መሐመድ ነው። ምንድን ነው መልእክቱ? ምን ልታስተላልፍልን ፈልገ ነው? አንተ የዘየርክለት መንዙማ ያቀረብክለት ነብይህና ከኋላክ ያለው መስቀሉ ቤተ ክርስቲያኑ ጉልላቱ ምን ያገናኘዋል? ከሰፈር ተነስተ ቤተ ክርስቲያኑ በር ላይ መጥተህ ቤተ ክርስቲያንን ከኋላክ እያሳየክ ይህን ቪዲዮ መስራትህ ኦርቶዶክስ መሐመድ ማለት በቃ ፍቅር ነው። ፍቅር ማለት ያው መሐመድ ነው። ምንድን ነው መልእክቱ? ምን ልታስተላልፍልን ፈልገ ነው? አንተ የዘየርክለት መንዙማ ያቀረብክለት ነብይህና ከኋላክ ያለው መስቀሉ ቤተ ክርስቲያኑ ጉልላቱ ምን ያገናኘዋል? ከሰፈር ተነስተ ቤተ ክርስቲያኑ በር ላይ መጥተህ ቤተ ክርስቲያንን ከኋላክ እያሳየክ ይህን ቪዲዮ መስራትህ ኦርቶዶክሳውያንን ለመተንኮስ ነው? የተዋህዶ ልጆች፣ እስኪ የኦርቶዶክስ ልጅ አንድ ሰው እንኳን እናንተ መስጊድ ጋር መጥቶ በር ላይ የመስጊዱን አስገብቶ ምናምን ቪዲዮ ሰርቶ አይተህ ታውቃለህ? አያደርግም። ለምን? የሚዘምረው መዝሙርና ከኋላው የሚያስገባው ያንተ የመስጊድ ስዕል ስለማይገናኝ መልእክቱ ስለማይገልጠን ማለት ነው። አንተ ግን ምን ፈልገህ ምን ለማለት ፈልገህ ነው? ኦርቶዶክስ መሆን ፈልገህ ነው? ወደ ቤተ ክርስቲያን መምጣት ፈልገህ በሩ ላይ ደርሰህ ፈርተህ ነው? እንደዛ ከሆነ በፍቅር ነው የምንቀበል። ወደ ቤተ ክርስቲያን ለመጨመር ከሆነ የመጣኸው በፍቅር ነው የምንቀበል። አለበለዚያ ግን ጭር ሲል አንወድ የምትሉ ሰዎች አርፋችሁ ተቀመጡ። የምሬን ነው የምላችሁ። ግን ልትመጣልን ከሆነ በፍቅር እንቀበልሃል። እህታችን በእውነት እናመሰግናለን። ነገር ግን እንደዚህ አይነት መበሻሸቁ ቢቀር ይሻላል። ምንም የትም አያደርስም። እንደዚህ መበሻሸቁ ምንም እሱ እያቀረበ ያለው የራሱን የቤተ እምነት ነው ጉዳይ ነው። ነገር ግን ቤተክርስቲያንን ባክግራውንድ አድርጎ እንደዚህ አይነት ነገር ማቅረቡ ኦርቶዶክሳውያንን ለማብሸቅ የሚያደርገው ነገር ቢቀር ይሻላል። እንዲህ አይነት መበሻሸቅ
እንዲያነ መበሻሸቅ እንዲያነ መደፋፈር ቢቀር ይሻላል። ምንም የሚያዋጣ ነገር አይደለም። ኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አስጠንቅቋል። ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮ ውጪ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል አስታውቋል። የካውንስሉ ጽሕፈት ቤት ኃላፊ የሆኑ ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማው የገባ የሚያስመስሉት ነገር ተገቢ እንዳልሆነ ተናግረዋል። ክቡራን ተመልካቾች አሁን ደግሞ የማስመለክታችሁ ማማዬ የመሲሁ ልጅ ሴቷ እፎይ ተብላ የምትታወቀው እስኪ ከዘመድኩን ጋር ያደረገችውን ቆይታ በእፎይ ዙሪያ ላይ ያደረገችውን ቆይታ ላስመልክታችሁ። እስከ መጨረሻው ተከታተሉ። እኔ በአዲስ መረጃ ተመልሼ እመጣለሁ። ሰላም ቆዩልኝ። እንግዲህ ምንም ማድረግ አንችልም። ሲቀጥል ደግሞ የሚናገረውን ነገር አንድ ክርስቲያን የተናገረውን ነገር ያለ ማስረጃ አንድም አይተነፍስም። በጣም የምኮራበት በእስልምናው ላይ ሲሰራ በጣም የምኮራባቸው በወንድሞቼ ምንድነው ለሚናገሩት ነገር ማስረጃ አላቸው። ከአንደበታቸው ለሚተነፍሷት ነገር እያንዳንዷ ማስረጃ አላት፣ ለእያንዳንዷ ነገር ማለት ነው። ስለዚህ እነዚህ ወገኖቻችን ተሳደበ ከማለት ይልቅ ኑ ወደ ውይይት። እንደውም አንድ ሙስሊም ወገናችን ምንድነው ያለቻቸው፣ እንደዚህ በመንዙማ ከምታለቅሱ ለምንድነው የሚያቅሰው ከሱ ጋር ገብቶ የማይወያየው ብላችኋለች። ቪዲዮ ላስደምጣችሁ እችላለሁ። ለምንድነው የማትወያዩት? ኦኬ ተሳደበ ማለት እናሳስረው ማለት ፋይዳ የለውም። ታስሮ ሊወጣ ይችላል፣ ነገ መጥቶ ያንጫጫችኋል። ስለዚህ ውይይት አድርጉ ብላ ራሷ ሙስሊሟ ራሱ ተናግረዋለች። ምክንያቱም ይቅርታ አድርጉልኝ፣ በነብያችሁ ምን ያህል እንደምታፍሩ እያሳያችሁ ያላችሁት እንጂ እያስከበራችሁት አይደለም። ማፈራችሁን ነው እያሳያችሁ ያላችሁት። የማታፍሩበት ከሆነ ለኔ ምሳሌ ነው፣ ለኔ ሞዴሌ ነው ይሄ ነብይ ብላችሁ ካላችሁ ኖ አንተ እፎይ አንተ የተናገርከው ነገር ስህተት ነው፣ ለኔ ምሳሌ ሞዴሌ የሆነ ነብይ እንዴት እንዲህ ትላለህ? ይሄው እኔ ውይይት ላድርግ ምሳሌ እንዴት እንደሆነ ላሳይህ ብሎ ውይይት ላይ መቅረብ ነው ያለበት። ይሄው ኑ ተወያዩ ብሏል። የራሳቸው ወገኖች ምንድነው እያሉ ያሉት የሚለው ላስደምጣችሁ። የራሳቸው ሙስሊሞች ማለት ራሳቸው ሙስሊሞች በነብያቸው ላይ ምን ያህል እምነት እንዳላቸው ማለት ነው። ይህ ልጅ እንግዲህ የዛሬ 4 ዓመት አብራችሁን የነበራችሁ ልጆች ሜቢ ታውቃላችሁ፣ ቴሌግራም ላይ ማለት ነው። ሙአዝ ይባላል። እንትን አይቀበልም፣ ሐዲስ ይቀበል ነበረ። አሁን ግን የነብዩ መሐመድ እንዲያደረገ የሚባሉ አይነት ነገሮችን ሲያነብ በፍጹም አልቀበልም ብሎ ሐዲስን ጥሏል። ተመልከቱ። ሳየው ስህተት ነው እላለሁ፣ እንዲሁም አልቀበለው። ነቢያችን ሰለላሁ ዐለይሂ ወሰለም በሉቤድ ኢብኑ አዕሰም እጅ ድግምት ተሰራባቸው ይላል። ከዛስ የሆነን ነገር ሳያደርጉ ያደረጉ ይመስላቸው ነበርም ይላል። ከአይሻ ዘገብኩት ብሎ እንዳለው ደግሞ ሴቶቹን ሳይገናኛቸው የተገናኛቸው ይመስላቸው ነበርም ይላል። እሺ ይህን ሐዲስ እኔ እንደ አንድ ሙስሊም የተቀበልኩት እንደሆነ ለሙልሂዶች እንዲሁም ሙስሊም ያልሆኑ አካልኛነት እንዲያስዋሹ ወይም እንዲያስተባብሩ መንገድ መክፈት ይሆንብኛል። ነብዩ ድግምት ከተሰራበት እንደ እድ ነገራቶችን ያደረገ ይመስለው ከሆነ ወይ ደግሞ የሚያደርገውን ካላው መቱን የሚያስተላልፈው ከራሱ አእምሮ ሆኖ አይደለም ሰይጣን ተጠናውቶት ነው ምናምን ብለው እንዲያባሽ መንገድ መክፈት ነው የሚሆንብን። ወላሂ ምንድነው እያለ ያለው? በመጽሐፍቶቻችን ላይ ነብዩ ድግምት ተሰርቶበት ከሚስቶቹ ጋር ሳያደር እንዳደረ አድርጎ ያስብ ነበር ይለናል መጽሐፉ ላይ። በአንድ ሌሊት ከ11 ሴቶች ጋር ተገናኘ ይለናል መጽሐፉ ላይ። ይሄንን እያነበብኩኝ ይሄ ስብዕና ያለው አካል እውነተኛ ነብይ ነው ብዬ እንዴት ከሌላ ቤተ እምነት ጋር ልወያይ ይችላለሁ እያለ ነው። የራሳቸው ሙስሊም ወንድማቸው ማለት ነው። ኦኬ እንደዚህ ያፈሩበት ራሳቸው በመጽሐፋቸው ላይ ያለ ነገር ስለሆነ በዲቤት ማሳየት ስላልፈለጉ ነገር ግን ተሳድቧል ብለው እንደዚህ አይነት የሆነ ማስፈራራት እያጠኑ ነገር ለቤተክርስቲያን እንትን ማለት ለቤተክርስቲያን እንቆማለን ብለው የሚመጡን ትውልዶች ወደ ታች ለመቅበር የተነሱ እንደሆኑ ለማወቅ ለማሳየት ያህል ነው እንጂ የተናገራቸው ነገሮች በሙሉ ማስረጃ እንዳላቸው ራሳቸው ሙስሊሞች ያውቃሉ። ለዛም ነው ውይይት ላይ ያልቀረቡት። ይኸው የፈለጉት ርዕስ ስላሴ በስላሴ ላይ ገብተው ተወያይተዋል። ደፋር ናቸው። ልክ ስላሴ ሲባል ይኸው እኛ ተወያይነን ብለው እጃቸውን የሚያነሱት እነሱ ናቸው። ኦኬ በኢየሱስ ክርስቶስ አምላክነት ዙሪያ ላይ ይኸው ክርስቲያን ያልተወያየ ክርስቲያን የለም። እኔ ሳቅ ራሱ ማለት ነው የሚወያዩት በተደጋጋሚ። እስቲ በነብዩ ስብዕና እውነተኛ የአምላክ አገልጋይ ማን ነው ጳውሎስ ወይስ መሐመድ የሚለውን ጥሪ ይኸው እኔ ከወንድሞች ጋር መስራት ከጀመርኩኝ ወደ ስንት ዓመቴ አንድም ቀን ተወያይተውበት አያውቁም። አንድም ቀን
ለምን ምን ያህል የሱ ስብዕና እስልምናን ዜሮ እንደሚያስገባው ስለሚያውቁ ማለት ነው። ስለዚህ ይኸው እኛ በጳውሎስ እንኳን ዲፔንድ እናደርጋችሁ ቅዱስ ጳውሎስ ወይስ መሐመድ በሚል እንኳን ኑ ተወያዩ በሁለት መስመር አድርገንላችሁ ተብለው አልተወያዩበትም። ግን በምንድነው በሙዚቃ እየተጽናኑ ነብያችን ተሰደበ። ይሄው እሱ የተናገረውን በማስረጃ ሳያለው እያላቸው ነው። እና በተቻላችሁ መጠን ታላላቅ ሶሻል ሚዲያ ያላችሁ ለዚህ ወንድማችን አለሁ በሉት። ምክንያቱም በአሁን ሰዓት ላይ የተቻላቸውን ሁሉ እየተረዋረቡ ነው። የዚህን ያህል በኮሚቴ ተደራጅተው እየመጡ እየተሳደቡ አይ እኛ ንጹህ ነን እናንተ ናችሁ ርኩሶች የማለት አይነት ነው እየታየ ያለውና ታላላቅ ሚዲያ ያላችሁ አለሁ በሉት ወንድማችን ለማለት ነው።